በሆርሙዝ የሚከሰቱ አዳዲስ ግጭቶች የዳግም ጦርነት ደወል ብቻ ሳይሆኑ በዓለም ኢኮኖሚና በታላላቅ ሀገራት ዲፕሎማሲያዊ ሽኩቻ ውስጥ የጫና መፍጠሪያ መሳሪያዎች ናቸው። ሁኔታው በጥብቅ ካልተያዘ ወደ ሰፊ ቀጠናዊ ጦርነት የማደግ አደጋ ሊኖረውም ይችላል። አሜሪካና ኢራን በሆርሙዝ የባህር ወሽመጥ የተኩስ ልውውጥ ቢያደርጉም ስምምነቱ እንዳልተቋረጠ ተነግሯል። ነገር ግን ለቀጣይ ግጭት መንስኤ እንደማይሆን ማረጋገጫ የለም። ኢራን ወሽመጡን የመዝጋት ወይም የመቆጣጠር አቅም እንዳላት ለማሳየት የጥቃት እርምጃዋን እንደ ማስጠንቀቂያ ካርድ እየተጠቀመች ነው። ይህም ብቻ ሳይሆን የሚጣሉ ማዕቀቦችን ለመመከትና ዓለም አቀፍ ጫና ለመፍጠር እንደ ስልታዊ እርምጃ ሊወሰድም ይችላል። አሜሪካ ደግሞ በቀጠናው ያላትን ወታደራዊ በላይነትና የባህር ላይ የንግድ እንቅስቃሴዎች የመጠበቅ ግዴታ እንዳለባት ለማሳየት ጥቃት ከመፈጸም ወደ ኋላ አትልም። በሆርሙዝ የባህር ወሽመጥ ላይ የተኩስ ልውውጥ ከተደረገ በኋላ የአሜሪካና የኢራን የተኩስ አቁም ስምምነት ስጋት ላይ ወድቋል። በአሜሪካና በኢራን መካከል የተኩስ አቁም ስምምነት መጣሱን የሚገልጹ መግለጫዎችም ወጥተዋል። እነዚህ ሁኔታዎች ይፋዊ ቀን ያልተቆረጠለትን የተኩስ አቁም ስምምነት ስጋት ላይ ጥለዋል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። እስከ ዓርብ ድረስ የአሜሪካና የኢራን የተኩስ አቁም ስምምነት በይፋ ተግባራዊ ሆኗል። ነገር ግን አስተማማኝና ተለዋዋጭ ሁኔታ ላይ የሚገኝ ሲሆን ይፋዊ የመጨረሻ ቀን የለውም። መጀመሪያ ላይ ለ2 ሳምንት የተደረገ ቢሆንም ፕሬዝዳንት ትራምፕ ዳግም ላልተወሰነ ጊዜ መራዘሙን አስታውቀዋል። አደራዳሪዋ ፓኪስታን አዲስ ስምምነት ካልተደረሰ የቦምብ ፍንዳታ ሊቀጥል እንደሚችል አስጠንቅቃለች። ሁለቱም ወገኖች አሁንም በሆርሙዝ የባህር ወሽመጥ አቅራቢያ አዳዲስ የተኩስ ልውውጦች ያደረጉ ቢሆንም የተኩስ አቁም ስምምነቱ መቀጠሉን በይፋ ገልጸዋል። ነገር ግን የተኩስ አቁም ስምምነቱን ተጥሷል በሚል እርስ በርሳቸው መካሰስን መርጠዋል። ኢራን አሜሪካ በሆርሙዝ የባህር ወሽመጥ ላይ 3 መርከቦችን ኢላማ በማድረግና የሲቪል አካባቢዎችን በማጥቃት የተኩስ አቁም ስምምነቱን ጥሳለች ስትል ከሳለች። አሜሪካ የበቀል እርምጃ መውሰዷን አጥብቃም ገልጻለች። ከተኩሱ በኋላ በሆርሙዝ የባህር ወሽመጥ አቅራቢያ በኢራን ደሴቶችና በባህር ዳርቻ ከተሞች ላይ ያለው ሁኔታ ወደ መደበኛ ተመልሷል። የተባበሩት አረብ ኤሚሬትስ ደግሞ የኢራንን የሚሳኤልና የድሮን ጥቃቶች ማክሸፏን አስታውቃለች። አዲስ ግጭቶች በሚያዝያ ወር የተደረሰውን የተኩስ አቁም ስምምነት ተግባራዊ ጥያቄ ውስጥ አስገብተዋል። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቶቹ ቢኖሩም የተኩስ አቁም ስምምነቱ መቀጠሉን ተናግረዋል። ከጥቃቶች በፊት አሜሪካና ኢራን ጦርነቱን ለማስቆም ጊዜያዊ ስምምነት ላይ ሊደርሱ እንደሚችሉ የሚገልጹ ሪፖርቶች ነበሩ። በዋሽንግተንና ቴህራን መካከል ባለ አንድ ገጽ ስምምነት ለመድረስ መቅረባቸውን ትራምፕ አስታውቀውም ነበር። ከፍተኛ የኢራን ባለሥልጣናት ደግሞ በቅርብ ቀናት ውስጥ የቀረቡትን ስምምነቶች ውድቅ አድርገዋል። አንዳንዶች ድርድሩን ኢራን የአሜሪካ ምርጫ እስኪቀርብ ድረስ እንዲዘገይ እንደምትፈልግ ይገልጻሉ። ይህም የትራምፕ አስተዳደር ከፍተኛ ጫና ውስጥ እንዲወድቅ በማድረግ ኢራን የተሻለ ስምምነት ማድረግ ያስችላታል። ይሁን እንጂ የቀጠናው ዲፕሎማቶች ኢራን ወታደራዊ እርምጃዎችን ከልክ በላይ ልትጠቀም እንደምትችል ያምናሉ። ስምምነት ከሌለ ዋሽንግተን ጦርነቱን በአንድ ወገን ማቆምና ትታ በመሄድ ኢራንን በሚያዳክም የኢኮኖሚ ማዕቀብ ስር እንድትሆን ማድረግ ልትመርጥም ትችላለች። የአሜሪካ ማዕከላዊ ዕዝ የኢራን ኃይሎች በ3 መርከቦች ላይ በርካታ ሚሳኤሎች እና ድሮኖችን አስወንጭፈዋል። ነገር ግን ምንም የአሜሪካ ንብረት እንዳልወደም አስታውቋል። እዙ የአሜሪካን ጦር ኃይሎች ለማጥቃት የሚንቀሳቀሱ የኢራን ወታደራዊ ተቋማት ኢላማ እንዳደረገም ገልጿል። የሚሳኤልና የድሮን ቦታዎችን፣ የትዕዛዝና የቁጥጥር ማዕከላትን እንዲሁም የስለላና የክትትል ተቋማት ኢላማ ሆነዋል። እዙ የአሜሪካን ኃይሎች ለመጠበቅ ዝግጁ ሆኖ እንደሚቀጥልም አክሏል። የኢራን ጦር የኢራን የነዳጅ ጫኝ መርከብ ኢላማ በማድረግ አሜሪካ የተኩስ አቁም ስምምነቱን ጥሳለች ሲል ከሷል። የኢራን ጦር በተጨማሪም የአሜሪካን ጦር ጠበኛ፣ አሸባሪና የባህር ወንበዴ ሲልም ገልጿል። ጦሩ የጨዋማ ውሃ ማጣሪያ ፋብሪካ ላይ አሜሪካ ጥቃት እንደፈጸመችም ገልጿል። ጥቃቶቹ የተጀመሩት በአንዳንድ የክልል ሀገራት ትብብር እንደሆነም አስታውቋል። በተጨማሪም የኢራን የጦር ኃይሎች የአሜሪካን ወታደራዊ መርከቦች በማጥቃት ምላሽ ሰጥተዋል። ከፍተኛ ጉዳት እንዳደረሱም ተዘግቧል። አሜሪካ ኢራን የባህር ወሽመጧን እንድትከፍ ጫና እያሳደረች ሲሆን የኢራን ወደቦች እገዳ እንዲቀጥልም ትፈልጋለች። ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የኢራን ትናንሽ ጀልባዎች ሙሉ በሙሉ
መውደማቸውን ገልጸዋል። በተመሳሳይ ሚሳኤሎችና ድሮኖች ተመተው መውደማቸውንም አስፍረዋል። ትራምፕ ከጥቃቱ በኋላ ኢራን መደበኛ ሀገር አይደለችም፣ እብዶች መሪዎቿ የኒኩሌር ጦር መሳሪያ ቢኖራቸው ለመጠቀም አያመነቱም ሲሉ ተችተዋል። ፈጣን የዲፕሎማሲ እርምጃ ካልተወሰደ አሜሪካ ወደፊት በጣም አደገኛ ምላሽ እንደምትሰጥም ዝተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ የአሜሪካን እርምጃ ከግዴለሽነት የመነጨ ወታደራዊ ጀብዱ በማለት ኮንነዋል። አራግቺ አሜሪካ የዲፕሎማሲ ጥረቶችን በተደጋጋሚ እያዳከመች ነው ሲሉም ከሰዋል። ኢራናውያን ለጫና ፈጽሞ እንደማይንበረከኩም አራግቺ ወቁልም ብለዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሼሪፍ በበኩላቸው የተኩስ ልውውጡ ከመደረጉ በፊት ብሩህ ተስፋን የሚያንጸባርቁ አስተያየቶችን ሰጥተዋል። በቴሌቪዥን በሰጡት አስተያየት ይህ የተኩስ ልውውጥ ረጅም ጊዜ እንደማይዘልቅ ያላቸውን እምነትም ተናግረዋል። እንደ እርሳቸው ከሆነም በአሜሪካና በኢራን መካከል የተደረገው ማንኛውም ስምምነት በሊባኖስ ውስጥ ያለውን ውጥረት ለመቀነስ ይረዳል። ረቡዕ ዕለት እስራኤል በቤይሩት ላይ በፈጸመችው ጥቃት 13 ሰዎች ተገድለዋል። ጥቃቱን ያረጋገጡት ጠቅላይ ሚኒስትር ኔታንያሁ የሂዝቦላ ወታደራዊ መሪዎችን ያነጣጠረ ጥቃት እንደነበረ አስታውቀዋል። የአሜሪካ የውጭ ጉዳይ ሚኒስቴር ባለሥልጣናት እንዳስታወቁት ከሆነም አዲሱ የእስራኤል ሊባኖስ ውይይት በሚቀጥለው ሳምንት እንደሚካሄድ አረጋግጠዋል። ይህ ውይይት በቅርብ ወራት ውስጥ በሁለቱ ሀገሮች መካከል ለሶስተኛ ጊዜ የሚካሄድም ይሆናል። እነዚህ ሀገሮች ለ10 ዓመታት በጦርነት ውስጥ የቆዩና ምንም አይነት የዲፕሎማሲ ግንኙነት የሌላቸው ናቸው። በቀጣይም አሜሪካና ኢራን ተኩስ አቁሙን በመጣስ የተኩስ ልውውጥ ማድረጋቸውን የሚገፉበት ከሆነ እንደ እስራኤል፣ ሊባኖስ ወይም የመን ያሉ ሀገራትና ታጣቂ ቡድኖች ሊገቡም ይችላሉ። ይህ መካከለኛውን ምስራቅ ወደ ዳግም ያልተረጋጋ ሁኔታ ውስጥ ሊያስገባ ይችላል። እንዲህ ያለው ሁኔታ መካከለኛውን ምስራቅ ወደ ዳግም ጦርነት ሊያስገባም ይችላል። በተኩስ አቁም ስምምነት መካከል የተኩስ ልውውጥ የተፈጠረው በሆርሙዝ የባህር ወሽመጥ መሆኑም አስቀድሞ በቀውስ ውስጥ ያለውን የነዳጅ ዋጋ ጭማሪ የበለጠ እንዳያሻቅብ ስጋት ፈጥሯል። ሁለቱም ሀገራት በሳይበር ጥቃት ይታወቃሉ። የባንክ የኃይል አቅርቦት ወይም የመንግሥት ስርዓቶች ላይ የሳይበር ጥቃት ሊኖርም ይችላል። የአክሲዮን ገበያዎች መውረድ፣ የንግድ መስመሮች መቋረጥና የደህንነት እጦት መጨመር የዓለም ኢኮኖሚን ሊያናጋ ይችላል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ጋርዲያን፣ አልጄዚራ እና ዘ ኢንዲፔንደንትን በዋቢነት ተጠቅመናል።